በአንድ ወቅት ባል በጠዋት ተነስቶ ወደ ስራው ሊሄድ እየተሰናዳ ሳለ ሚስት ትመጣና ውዴ ሆይ ምን ነው ፊትህ ላይ ጥሩ ስሜት አይታየኝም ምን ሆነህብኝ ነው ብላ ትጠይቀዋለች። ባልም እንጃለኝ ማሬ ዛሬ ሌሊቱን ሙሉ ሲያቃዠኝ እንቅልፍ ባይኔ ሳይዞር ነው ያደርኩት። ድሮ ልጅ እያለሁ እናቴ በመኪና አደጋ ከመሞቷ አንድ ቀን በፊት ልክ እንደ ዛሬው ሌሊት ሲያደርገኝ ስለነበረ አሳስቦኝ ነውና ዛሬም ጥሩ ነገር ስለማይሸተኝ እባክሽ አንቺም አንድ ነገር እንዳትሆኝብኝ ከስራ ቀርቼ አብሬሽ ለዋል ይላታል። ሚስትም ውዴ ሆይ አታስብ፣ አትጨነቅ፣ አንተ አብረኸኝ ዋልክም አልዋልክም ዛሬ ቀኔ ከሆነ ምንም የሚለወጥ ነገር አይኖርም። ስለዚህ በቃ ወደ ስራ ሂድ ትለዋለች። ባልም እየከበደውም ቢሆን በሚስቱ ሐሳብ ተስማምቶ ወደ ስራው ሄደ። እኩለ ቀን ላይም ምሳ ለመብላት ወደ ክበብ ሄደ። ምሳውን ለመብላት ሲሰናዳ ክበብ ውስጥ ካለው ቴሌቪዥን ውስጥ አንድ ሰበር ዜና ጆሮውን ገረፈው። ዜናውም እንዲህ ይል ነበር። እሱ የሚኖርበት የጋራ መኖሪያ ሰፈር በከፍተኛ የመሬት መንቀጥቀጥ መመታቱን ያትታል። በዚህ ጊዜ ባል በከፍተኛ መሸበርና መደናገጥ በፍጥነት ወደ ሰፈሩ በሩጫ ቀና። አካባቢው ላይም ሲደርስ መንደሩ በፖሊሶችና በነፍስ አድን ሰራተኞች ተከቦ ያገኘዋል። ወደ ውስጥም ዘልቆ ሊገባ ሲል በአካባቢው የነበሩ ፖሊሶች እንዳይገባ ይከለክሉታል። እባካችሁ አሳልፉኝ፣ የልጅነት ፍቅሬ ሚስቴ ከውስጥ ነው ያለችው እያለ መማፀን ጀመረ። ፖሊሶቹም አፓርታማው በጣም ስለተጎዳና ሙሉ ለሙሉ ሊፈርስ ስለሚችል ለሕይወትህ አደጋ ነው፣ ስለዚህ ማለፍ አትችልም ይሉታል። በዚህ ጊዜ ባልም ከፈለጋችሁ ተኩሳችሁ ግደሉኝልና ፖሊሶቹን ጥሶ በከፊል ወደ ፈራረሰው አፓርታማ ዘልቆ ይገባል። ከብዙ ፍለጋና ልፋት በኋላም ሚስቱ በፍርስራሽ ተሸፍና ለመሞት እያጣጣረች ያገኛታል። ሊያወጣት ቢሞክርም በላይዋ ላይ ያለው የብሎኬትና የሲሚንቶ ፍርስራሽ ብዙ ስለነበር ሊያወጣት አልቻለም። ሚስትም እያቃሰተች የመጨረሻ ቃሏን እንዲህ ስትል ነገረችው። ውዴ አንተ የመኖሬ ምክንያት ዛሬ አንተ እውነተኛ አፍቃሪ እንደሆንክ በቃላት ድርደራ ሳይሆን በተጨባጭ በተግባር አሳይተኸኛል። ዛሬ አንተ ባትመጣ ኖሮ ሁለት ሞት እሞት ነበር፣ አንድም በአካል ሁለትም በመንፈስ። ነገር ግን አሁን አንተ ስለ እኔ ስትል ሕይወትህን አደጋ ላይ ጥለህ ስለመጣህልኝ በመንፈስ ከመሞት ተርፌ በአካል ብቻ እሞታለሁ። ውዴ ጠዋት እንደነገርኩህ የፈጣሪ ትእዛዝ እስከሆነ ድረስ የመጣውን ሁሉ በጸጋ ለመቀበል ፈጣሪን መፈታተን ነው። ስለዚህ የእውነት የምትወደኝ ከሆነ ቀጥሎ የምልህን ነገር ብለህ ስማኝ። እኔ ቀኔ ስለሆነ ለዘላለሙ ልሄድ ነው። አንተ ግን ሌላ ሚስት አግባ፣ ልጆችም ውለድ። ነገር ግን ይህን ቃሌን ጥሰህ በእኔ ሐዘን ተቆራምተህና እኔን እያሰብክ ቀሪ ሕይወትህን የምታበላሽ ከሆነ ዛሬ እኔን የገደለኝ የመሬት መንቀጥቀጡ አደጋ ሳይሆን አንተ ነህ ብላ የዘላለም እንቅልፍ አሸለበች። እውነተኛ ፍቅር መሥዋዕትነትን ይጠይቃል። ጊዜና ሁኔታ ወይም ደስታና መከራ የማያናውጠው ፍቅር ይስጠን። መንበረ ብርሃኑ እንዳዘጋጀችው በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው